ምንድነው ቆይ ለሰው የምትኖሩ ነው እንደሚመስላችሁ? አባካችሁ ራሳችሁን ጠብቁ ሁላችሁ። ከአራተኛ ላይ ራሴን ካላጠፋው ብላ ስንት ሰዓት ሙሉ እዚህ ጋር ቁጭ ካለች ሁሉ ህዝብ ይሄው እሷን ነው የሚጣ በዲያ ለምንድነው የምታላግጡት? እቺ ደግሞ ላንቺ እሺ ቦቦ ምንድነው እያደረጋችሁ ያላችሁት? ኢትዮ ቴሌኮሞች ብር ስንከፍል በብርሃን ፍጥነት ትቀበሉናላችሁ፣ ዳታ ስትሰጡን ግን ሎዲንግ እያላችሁ ትግስታችንን ትፈታተኑታላችሁ። ዋጋው በጨመረ ቁጥር ኔትወርኩ አብሮ የሚጨምር መስሎና እንግዲህ ብዙዎቻችሁ ስትጠይቁ ነበረ አዶናይ የጠፍቶ ነበረ የት ሄዶ ነው ምናምን ነገር ለምትሉ ሰዎች እንግዲህ የሚገርም ፕሮግራም እያሳለፍን ነው 5 ሚሊዮን በመግባቴ በማስመልከትና ከዛ ደግሞ ነገ ጾም ይገባል አይደል? የጾም መግቢያ የሚገርም ኢቨንት አዘጋጅቻለሁ። ባንድ መጥተዋል። ሰላም ጤና ይስጥልን ክብሯን የዩቲዩብ ቻናል ቤተሰቦች እንደምን ከርማችኋል? ዛሬም እንግዲህ በአዳዲስ ቪዲዮዎች ወደ እናንተ ከች ብያለሁ። ሁላችሁም የትም መሄድ አይቻልም። የሚያሸልም ጥያቄ አምጥቼላችሁ ነበረ። ሁላችሁም በስነ ስርዓት ጥያቄውን ሰምታችሁ ከመለሳችሁልኝ ለአምስት እድለኞች የሚገርም ሽልማት እሸልማችኋለሁ። በመጀመሪያ ዩቲዩብ አፕሊኬሽን በስንት ዓመተ ምህረት ነው የተመሰረተው? የመስራቹ ስም ማን ነው? ከተመሰረተ ስንት ዓመት ሆኖታል? ሁለተኛው ጥያቄ ደግሞ የቲክቶክ ካምፓኒ ለአሜሪካ ለምንድን ነው የተሸጠው? ትክክለኛውን መልስ መልሱልኝ። ሌላ ደግሞ ዩቲዩብ ላይ እንደ ሀገራችን የሪያክሽን ቪዲዮ ያስተዋወቀው ማን ነው? ትክክለኛውን መልስ ለምትመልሱ ለአምስት እድለኞች ሽልማት እሸልማችኋለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እስከ መጨረሻው ድረስ ደግሞ ቪዲዮን አይታችሁ ሌላም ደግሞ የሚያሸልም ጥያቄ ስለምጠይቅ ሁላችሁም ከኔ ጋር ሆኖ ስል በትህትና ጠይቃችኋለሁ። ወደ ቪዲዮቹ። ይህ ሰውዬ ሂሳብ አይክፈልና ከደሞዝሽ ላይ ነው የምቆርጠው። ህሊና ባለ 3 ኮከብ ሆቴል የምትሰራ በቀናነቷ የምትታወቅ ታታሪ ሴት ናት። የወትሮ ስራዋን እያከናወነች ያለ ኑሮ ያጎሳቆለው ምስኪን ሰው ምግብ ለመመገብ ወደ ሆቴሉ ገባ። በአስቀያሚ ያለባበሱ ምክንያት ሆቴል ውስጥ የነበሩ ሰዎች አግሮመረሙ። የሆቴሉ ማናጀር ሌሎች ደንበኞች እንዳይቀየሙ ሰውየውን ለማስወጣት አሰበ። ሰውየው በሩ አጠገብ ያለው መቀመጫ ላይ እንደተቀመጠ የሆቴሉ አስተናጋጅ ህሊና እንደ ሁል ጊዜ ሁሉ ረጋ ባለ ፈገግታ ተቀበለችውና ሰላም፣ እንዴት ነህ? ምን ልታዘዝ? ምግብ አለ? እሺ አሁን አመጣለሁ። ሰውየውም እንደ ማንኛውም ሰው ስላስተናገደችው ደስ አለው። የሆቴሉ ማናጀር ህሊናን በቁጣ ከጠራት በኋላ ይህ ሰውዬ በጥበቃ እንደማስወጣት ጭራሽ ታስተናግጇለሽ? ሰውን ባለባበሱ መገመት አይከብድም? ማናጀሩ እጇን ጎትቶ ይህ ሰውዬ ሂሳብ አይክፈልና ከደሞዝሽ ላይ ነው የምቆርጠው። ከደሞዜ መቁረጥ ትችላለህ። ህሊና የሆቴሉን ምርጥ ምግብ አቅርባ ስለ ክፍያው ምንም አትጨነቅ፣ ዛሬ የሆቴሉ 10ኛ ዓመት በዓል ስለሆነ ምግቡ በነፃ ነው። ሰውየው በጣም በመገረም ከተመገበ በኋላ አመስግኖ ወጣ። ህሊና ጠረጴዛውን እያጸዳች የተተወነ ወረቀት አገኘችው። ጽሑፉ እንዲህ ይላል: ውድ ህሊና፣ ስለ መልካም አያያዝሽ ከልብ አመሰግናለሁ። እኔ የሆቴሉ ባለቤት ነኝ። ነገር ግን ሰራተኞቼ ደንበኞችን እንዴት እንደሚያስተናግዱ ለማየት ራሴን ምስኪን አስመስዬ መምጣት ነበረብኝ። ይህ ያንቺ የሥራ እድገት ፍቃድ ነው። የሆቴሉ ማናጀር ስለሆንሽ እንኳን ደስ አለሽ ይላል። መጽሐፍ በሽፋኑ አይገመትም። መልካምነት መቼ እንደሚከፈል አናውቅም። ሁሌም መልካም። የፈጣሪ መምጫው አይታወቅም የሚባለው እኮ የዚህን እኮ ነው። በነገራችን ላይ ፈጣሪ በአካል መጥቶ እንዲረዳችሁ እንዲያግዛችሁና እንዲደግፋችሁ መቼም ነው መጠበቅ የሌለባችሁ። ሁል ጊዜ እናንተ ማለት ነው ከእናንተ የሚጠበቀው ፈጣሪ ለማስደሰት የምር ነው የምላችሁ። ሰው አየኝ አላየኝ ብላችሁ አይደለም ደግነት መስራት ያለባችሁ። ለሰው ውለታ መዋል ያለባችሁ ፈጣሪ ነው የሚከፍላችሁ ማለት ነው። ቢቆይም ቢዘገይም እንግዲህ አክቲንጉ ላይ እንዳያችሁት በጣም እኔ የሚመቹኝ ጸድ ኮንተንት ክሬተሮች ናቸው። የሰሩት ስራ እንግዲህ እንዳያችሁት ነው። ብዙ ጊዜ በየቦታ ካያችሁ ሰው በልብሱ ነው የሚለካው፣ በገንዘቡ በኪሱ ነው የሚለካው። ሰው ግን መለካትም መታየትም ጀጅ መደረግም ያለበት በሰውነቱ ነው። በፈጣሪ አምሳያ እንደተሰራ በማመናችን ነው እንጂ ሰው እዚህ ጋር አለው ነገ ላይኖረው ይችላል። ዛሬ አለው ማለት ይቀጥላል ማለት አይደለም። ዛሬ የለህም ማለት ደግሞ በዛ መንገድ ትቀጥላለህ ማለት አይደለም። ፈጣሪ ነው ለሁሉም ነገር ጊዜን የሚሰጥ እድልን የሚሰጥ ማለት ነው። እና ይህንን ነገር በጣም ያስተምራችኋል ይጠቅማችኋል ብዬ ስላሰብኩኝ ነውና ሐሳብ አስተያየታችሁን እንደዚህ አይነት አጋጣሚ አጋጥሟችሁ የሚያውቅ ከሆነ እስቲ አጋሩኝ፣ ሼር አድርጉልኝ። ይመቻችሁ። አባካችሁ ራሳችሁን ጠብቁ ሁላችሁ። ከአራተኛ ላይ ራሴን ካላጠፋው ብላ ስንት ሰዓት ሙሉ እዚህ ጋር ቁጭ ካለች ሁሉ ህዝብ ይሄው እሷን ነው የሚጠብቀው። እባካችሁን ልጆቻችሁን ጠብቁ። በጣም ከባድ ነው በዚህ ዘመን ከልጆች ጋር ማውራትም በቃ በጣም ከባድ
እግዚአብሔር ልጆቻችንን ይጠብቅልን ነው የሚባለው። ከእንደዚህ አይነት ነገር ቆማየው እናት እየለመነቻት ነው። ስንት ሰዓት ሙሉ 2 ሰዓት በላይ ሆናታል። እዚህ ጋር ቁጭ ካለች መስኮቱ ላይ በሩን ለዋ ላይ ቆልፏለች። ማንም ሰው እንዳይገባ፣ ወደ ውስጥ ከተገባ ራሷን ልትወረውር ነው። ይሄ ሁሉ ህዝብ እሷን ለማዳን እየተጠባበቁ ነው። ዛፉ ሁላ ተቆራርጦ ምንድነው የሚሻለው? እኔ እኮ ግርምና ድንቅ ከሚለኝ ነገር ምን እንደሆነ ታውቃላችሁ? አንዳንድ ወጣቶች ምናምን ነገር ለቤተሰብ ብላችሁ እኮ የምትኖሩ እኮ ምናምን ነገር እኮ ነው ይመስለኝ። ራሴን አጠፋለሁ ብላ እንግዲህ ከፎቅ ላይ ጫፍ ላይ ምናምን ነገር አላቅም ምን እንደደረሰባት፣ የሞራል ውድቀት ደርሶባት ሊሆን ይችላል። በጣም ብዙ ነገር አጋጥማት ሊሆን ይችላል። ግን ቤተሰብን የምትጎዱ ነው እንደሚመስላችሁ? ግን በመጀመሪያ የምትጎዱት ራሳችሁ ናችሁ። በቃ ወደድክም ጠላህም ማለት ነው። ለራሳችሁ ያላችሁ ራሳችሁና ራሳችሁ ብቻ ናችሁ። ብትወድቁ ማለት ነው አሟሟታችሁ ራሱ አጉል አሟሟት ነው የሚሆነው። ተፈጥፈጣችሁ፣ ተሰባብራችሁ ወይ ተቆራርጣችሁ የሆነ ነገር ሆናችሁ ሞታችሁ ከዛ በኋላ እዚህም ተሰቃይታችሁ እዛም ደግሞ ለመሰቃየት እዛም ደግሞ ለመቃጠል ማለት ነው። እንዴ አረና አገናዝብ። የምንኖረው ለራሳችን ነው። መጀመሪያም የምንጠቅመው ሰውን አይደለም፣ ራሳችንን ነው የምንጠቅመው። የምንጎዳው መጀመሪያ ራሳችን ነው። እኛ ከተጎዳን በኋላ ነው ቤተሰብ፣ ጓደኛ፣ ዋቴቨር ልንል የምንችለው ማለት ነውና አገናዝቡ እንጂ። እንዴ እኔ ግን ይሄ ወጣት ወዴት ነው ግን እየሄደ ያለው? አረ ቆም ብለን እናገናዝብ ወገን። በስሜት አትነዱ፣ በጭንቅላታችሁ ተነዱ። በጭንቅላታችሁ ማሰብ ጀምሩ። በጣም ያሳፍራል። ሰላም ያገሬ ልጆች፣ እቺ ቀን እንግዲህ ለኔ በጣም ለየት ያለች ቀን ነች። ጋይስ አንድ ነገር ልንገራችሁ። እኔ እንግዲህ ከካናዳ ወደ ኢትዮጵያ ከመጣው ጀምሮ በጣም ብዙ ሰዎች ተዋወቅ ያለው፣ በጣም ብዙ ሰዎች ደግሞ በስራ ምክንያት ቤተሰቦቼ ሆነዋል። እነዚህ ሰዎች ደግሞ እንግዲህ እነ ጋሽ ሰለሞን ናቸው፣ እነ ሱራፌል ተካ ናቸው፣ የትና የት ናቸው፣ እነ አክበረት ናቸው፣ እነ ዲቻ ቦይስ ናቸው፣ እነ ነፂ ናቸው። ሁሉም በአጠቃላይ እኔ ያገዝኳቸው ብዬ ያሰብኳቸው ሰዎች ግን ደግሞ እነሱ በተጋላቢጦሽ መንፈሴን ልቤን ያከሙኝ ሰዎች እዚህ ቦታ ተገኝተው እንግዲህ ዛሬ የሚገርም ፕሮግራም እያሳለፍን ነው። 5 ሚሊዮን በመግባቴ በማስመልከትና ከዛ ደግሞ ነገ ጾም ይገባል አይደል? የጾም መግቢያ የሚገርም ኢቨንት አዘጋጅቻለሁ። ባንድ መጥቷል፣ ምግብ አለ፣ ሁሉም ነገር አለና ከኛ ጋር ሆናችሁ ኢንጆይ ብታደርጉ በጣም ደስ ይለኛል። እየዞርኩኝ እያንዳንዳችሁ አስተዋውቃችኋለሁ። እስኪ ተከታተሉኝ። እወዳችኋለሁ። እንግዲህ ብዙዎቻችሁ ስትጠይቁ ነበረ አዶናይ የት ጠፍቶ ነበረ የት ሄዶ ነው ምናምን ነገር ለምትሉ ሰዎች እንግዲህ ትላንትና ጾም ለመያዣ ብሎ በጣም ብዙ ሰዎችን ብዙ ቲክቶከሮችን ጋብዞ ነበር። እንግዲህ እራት እየጋበዛቸው ነበር። እንግዲህ ልቡ እንደተሰበረ እንግዲህ ሁላችሁም ታውቃላችሁ። ብዙ ሰዎችም ደግሞ ጃኒስ ምናምን ነገር ብለው ሲጠይቁት ነበረ። የለችም እንግዲህ ጃኒ በቦታውም የለችም። ያው ትመጣለችም ብዬ እኔ መቼም አላስብም። እንግዲህ ልጁ በጣም የሚያሳዝን ነገር ውስጥ ነው ያለው፣ የሚደብር ሲቹዌሽን ውስጥ ነው ያለው። ያው በፈገግታ ነገሩን ድርጊቱን ቆጥቦት ስሜቱን ደብቆት ሸፈንፈን አድርጎት ነው እንጂ ያው ያለበት ነገር ያለበት ሁኔታ የተደረገበትና የደረሰበት ነገር ያው ከሰው ፊት እንኳን የሚያቆም ነገር አልነበረም። ነገሩን እሱም ባያደርገውም ግን ያሳዝናል። ብቻ ግን ያው ለናፈቃችሁ ሰዎች አዶናይ እንግዲህ ተመልሶላችኋል። ብዙ ቪዲዮ እየለቀቀ ነው። እዩት ማለት ፈልጋለሁ። ብቻ ይመቻችሁ። ኢትዮ ቴሌኮም ለህዝብ አገልግሎት ሰጪ ድርጅት ወይስ የዋጋ ጭማሪ ፋብሪካ ነው? በ2 ወር ጊዜ ውስጥ ብቻ 2 ጊዜ ጭማሪ። ዋጋችሁ እንደ አውሮፕላን ወደ ሰማይ ይወነጨፋል። የኔትወርካችሁ ፍጥነት ግን እንደ ኤሊ በሆዱ እየተሳበ ነው ያለው። ብር ስንከፍል በብርሃን ፍጥነት ትቀበሉናላችሁ። ዳታ ስትሰጡን ግን ሎዲንግ እያላችሁ ትዕግስታችንን ትፈታተኑታላችሁ። ዋጋው በጨመረ ቁጥር ኔትወርኩ አብሮ የሚጨምር መስሎን ነበር። ለካስ እናንተ ጋር ጭማሪ የሚለው ቃል የሚሰራው ለብር ብቻ ነው። የሚገርመው ደግሞ በየሚዲያው ቢሊዮን አተረፍን የሚለው ንግግራችሁ ነው። እንኳን ደስ አላችሁ። ግን ይሄ ትርፍ የመጣው አገልግሎታችሁን አሻሽላችሁ ደንበኛ አትርፋችሁ ወይስ የደሃውን ኪስ አራቅቷችሁ? ህዝቡ በኔትወርክ መቆራረጥ እየመረረው፣ እናንተ ግን በትርፍ ቁጥር ትደንሳላችሁ። አገልግሎት ሰጪ ማለት ደንበኛውን የሚያስደስት እንጂ ደንበኛው የጮኸ ሪፖርት የሚያሳምር አይደለም። እኛ የምንፈልገው የቢሊዮን ትርፍ ዜና ሳይሆን የከፈልንበትን ፍጥነት የማይቆራረጥ ኔትወርክ ነው። በብልሃት ነው። ምንድነው ቆይ ግን እየተካሄደ ያለው ወገን ግን እንዴ በቃ መሄጃ የላቸውም ተብሎ ነው ግን እንደዚህ እየተደረገ ያለው? 15 ቀን ሲቀረው ኔትወርኩ አይሰራም። ለምን 15 ቀን? አሁን እኮ ከ1300 ብር ወደ 1500 ብር ገባ። ከ1300 ወደ 1800 ገባ። ከ1800 ደግሞ ወደ 2000 ብር ምንም ሳይናገሩ ጨመሩት። ኔትወርክ እኮ ቢሰራ ፍጥነት እኮ ቢኖረው ወገን፣ ፍጥነት ቢኖረው ደግሞ እንዴት ነው የሞላ ነው ካርድ የሚቀነሰው?
እያለው ካርድ እያለው ሜጋባይት ለምንድን ነው የማይሰራው? ቆይ ደግሞ እኮ ትጨምራላችሁ በየቀኑ እኮ ትጨምራላችሁ እኮ ምንም እናንተ አይመስላችሁም። በቃ ማህበረሰቡ መሄጃ ስለሌለው ይሞላል ይሄዳል ምናምን ነገር። ግን ዳታው በስነስርዓት ቢሰራ ቢፈጥነስ? እሺ ኮኔክቲንግ እንደዛው ስንትና ስንት ቀን ሲቀራው አንሊሚትድ ፓኬጅ አልሰራ ይላል። ምን እንጠቀም? እሺ አረ መፍትሄ ስጡን። አረ ስለ ፈጣሪ አቤት ክፍተት። አቤት እንዴት ናችሁ? መረጃ ደርሶን የመጣ ነው። አንተን ለፋን ነው መረጃ የምሰጥ። አረ ወንድሞቼ መረጃ ነው ባካችሁ። መንግስት ደግፌ ስንት ትግል ስንት ስቃይ እያየሁ እናንተ ጋር አብሬ ፋኖን እያሳደድኩ እያሯሯጥኩ ለኔ ይሄ ነው የሚገባ። ለኔ ጥሩ መረጃ ነው። ለማንኛውም ከፋኖን የመጣ ነው። እዛ 13 አሸብር ነው ያዝልኝ ናጫ ነው። ቆይ ታረጋጉ። ለማንኛውም ማሰብ እንደማትችል ብዙም እያሰብኩ አይደለም። ሰሞኑን ዋናዬ ፋኖአችን መከታችን ነው፣ እንወደዋለን። አሁን ነው ጤና ጣቢያ እንደማላስብ ጻፉልኝ። እነሱ ናቸው አታስብም፣ የምትናገረውን አታውቅም፣ በሽተኛ ነህ ምናምን ብለው የላኩልኝ እነሱ ናቸው። ዋናዬ ነይ እየቀለድን ናጫ ነው ዝም ያዘው ነው። ኧረ ዋናዬ ነይ ያዘው ናጫ ነው። ይመች ነው የምለው። በነገራችን ላይ እንደዚህ አስቀይሳችሁ ካላለፋችሁ በቃ ምንም ነው ልታመጡ ማችሉት። በአንዱ ትገብ ምንም አማራጭ የለህም። ለቫላንታይንስ አቤል ወይስ ገመቺስ? ማንንም አንፈልግም። እንደ ይሄንን ቲክቶክ እኮ በጣም ብዙ ቲኔጀሮች ያዩታል አይደለ? ስለዚህ ለምንድን ነው የሀብታም ዕቃ ልታደርጓቸው ቪዲዮ የምትሰሩት? አቤል እንዲያደርግልሻል፣ ገመችስ እንዲያደርግልሻል። ከአቤልና ከገመችስ ማን ይሻልሻል? ሁሉም እኮ ራሱን ችሎ ሴት ልጅ ራሷን ችላ ራሷን ተምራ ሰርታ ገመችስን መሆን ትችላለች እኮ አይደል እንዴ? ስለዚህ አንዳንዴ እንደ ትሬንድ የተጀመረ ነገር በእውነት በጣም ትውልዱን እየገደላችሁ ነው ያላችሁት። አላማ የኖረው እንጂ አቤልም ቢሆን ይመቸናል። ዋናው አላማ ነው፣ መስራት ነው። ግዴታ አይደለም ፋንሲ የሆነ ሽምግልና፣ ግዴታ አይደለም ፋንሲ የሆነ ቤት መኖር፣ ግዴታ አይደለም ፋንሲ የሆነ መኪና መንዳት። እንደዚህ አይነት መኪና የሚነዱ ሰዎች፣ እንደዚህ አይነት ቤት ውስጥ የሚኖሩ ሰዎችን ጉድ ታሪክ ስለማታውቁ ነው። እና ሶሻል ሚዲያን በጣም ብዙ ሰው ይከታተላል። በጣም ብዙ ቲኔጀሮች አሉ ቦይፍሬንድ መያዝ የሚፈልጉ ሴቶች አሉ። እና ባካችሁ ለምትሰሩት ነገር ተጠንቀቁ። በቃ ገመችስ ግዛሽና ሳሎን ላይ ያስቀምጥሽ፣ እቃውኝ እንደፈለገ ያደርግሽ እያላችሁ ከአቤል ጋር አታነጻጽሩ ባካችሁ። ማን ነው አሁን በዚህ በረዶ በተሞላበት ሳፋ ውስጥ ተቀምጦ 1000 ብር የሚወስድ? አንተ ትሞክራለህ። በተቀመጥክበት ሰዓት ልክ ገንዘቡ ይጨምራል። ልጅህ በጭራሽ እንደዚህ አያደርግም። የሚገርም ነው። ያት 1000 ብር ጓደኛዬ ለ1000 ብር ብለህ ለገንዘብ ብለህ ምንድን ያደረገው? የኔ ልጅ ገንዘብ እኮ ጣፍሽ ነገር ነው። እባክህ አሁን ደግሞ ለ1 ሰዓት መቀመጥ ከቻልክ 10,000 ብር ታገኛለህ። በሰዎች ፊት ነው ወረድከኝ። በሰዎች ፊት ነው ክብሬን ያጣሁት። የኔ ልጅ አባትን ቀልብ አትስበረው እባክህ። ተነስ። አሁን ያበልክ ነው። ምንድነው እዚህ ተራ ነገር ላይ ተቀምጠ? ኧረ በእናትህ ተነስ። አሁን ለ2 ሰዓት ብቻ መቆየት ከቻልክ 100,000 ብር ታገኛለህ። 100,000? አሁን ስለ ገንዘብ አይደለም። ተነስ። 100,000 ብር ይቅርብ ልጄ፣ ተነስ። አሁን ለ3 ሰዓት ብቻ መቀመጥ ከቻልክ 500,000 ብር ታገኛለህ። እስካሁን አልተረዳሁም ነበር ልጄ። ስራህን ተመልከት። ምንም አልተሳሳትክም። በል እቺ ልብ ያለችው ናት፣ ጠጣባት። ምንም ቢፈጠር ሁልጊዜም ከጎን ነኝ ጓደኛዬ። ለ5 ሰዓታት መቀመጥ ከቻልክ 1 ሚሊዮን ብር ታገኛለህ። የኔ ልጅ አኮራኝ፣ ቆረውብህ። ተመልከቱልኝ ብቻ የኔን ጀግና ልጅ፣ የኔ ምርጡ ጓደኛ። በጣም የሚገርም ቪዲዮ ነው። ለብዙዎቻችን ማለት ነው የሚገርም ትምህርት ነው። እንግዲህ ካያን ታውቁታላችሁ፣ የሚገርም ቪዲዮ ነው የሚሰራው። አብዛኞቻችን የሆነ ነገር ስንጀምር ቲክቶክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ የተለያዩ ስሮች ሊሆን ይችላል። በነገራችን ላይ ስንጀምር ቤተሰቦቻችን ሊያፍሩብን፣ ሊቆጡን፣ የሆነ ነገር ሊሉን ይችላሉ።
እኔ ከተረዶት አንጻር ማለት ነው። ብዙ ነገር ትባላላችሁ፣ ግን በዛ ነገር ገንዘብ እያገኛችሁ ስትመጡ፣ በጣም ሪች እየሆናችሁ ስትመጡ፣ ተጽዕኖ ፈጣሪ እየሆናችሁ ስትመጡ፣ በትክክለኛው መንገድ ማለት ነው፣ በጥሩ መንገድ ኢንፍሉዌንስ እያደረጋችሁ ኢምፓክት እየፈጠራችሁ የምትሄዱ ከሆነ መጨረሻ ላይ ሁሉም ሰው ነው የሚያከብራችሁ የሚከተላችሁ ሪስፔክት ሊያደርጋችሁ የሚችለውና እንደዚህ አይነት ቪዲዮዎች እኔ በጣም ነው የሚመቸኝ። ያስተምራችኋል ብዬ ስላሰብኩኝ ነው። በያዛችሁት ነገር ባመናችሁበት ነገር ከቤተሰብ ጋር የማያቀያይም ከማህበረሰቡ ጋር የማያቀያይም መጥፎ ያልሆነ ነገር ወደፊት ላይ ስታዩት የማይደብራችሁ ነገር ከሆነ በዛ መንገድ ብትቀጥሉ መጨረሻ ላይ የምታገኙት ፕሮፊት በጣም ምርጥና አሪፍ ነገር ነው። በጣም ነው የተመቸኝ። ሀሳብ አስተያየታችሁን እስቲ ስለዚህ ነገር ብታጋሩኝ ጥሩ ነው ብዬ አስባለሁ። ሰብስክራይብ ደግሞ ያላደረጋችሁ ሰዎች እባካችሁ ሰብስክራይብ የምታደርጉበት ሰዓት አሁን ነው። What is your gender? Or is Asafa? What is your gender? What is? Oromo. What is your gender? Oromo. እኔ ግን የምለው እንዴት ቆይ ካምፓስ ተገብቶ እንዴት ተመረቃችሁ? ቆይ ግን እኔ ሰው እንዴት ነው ጀንደር ሲባል ስሙን ሊመልስ የሚችለው? ምን አይነት ጊዜ ምን አይነት ዘመን ላይ ግን ደረስን ወገን? እንዴ ጀንደሩን መለየት የማይችል ወጣት! ኧረ በስመ አብ! አሁን እኮ እነዚህ ናቸው በነገራችን ላይ ኢንጂነር ተብለው የሚሰሩት ህንፃ እየፈረሰ እየሰመጠ ያለው፣ ዶክተር ተብለው ደግሞ በየሐኪም ቤቱ እየተወሸቁና እየተሰገሰጉ ማለት ነው። የሰው ሆድ ውስጥ ምላጭ እየረሱ እኔ በጣም ብዙ ቦታ አውቃለሁ። ሰውን እንግዲህ ወንድን እንግዲህ የምጥ መርፌ የወጉ አሉ። ሌላ ነገር የሬሳ ማድረቂያ እየወቁ በጣም ሰውን እየጎዱና ሌላ ነገር ውስጥ እየደረጉ ያሉ ሰዎች አሉ። በነገራችን ላይ ነገር እንደ ቀልድና እንደ ተራ ነገር ታይቶ መታለፍ የለበትም። የትምህርት ስነ ስርዓቱ የትምህርት ጥራቱ ከስር ጀምሮ ማለት ነው ተኮትኩቶና ታርሞ ነው ማለፍ ያለበት እንጂ በዚህ አካሄድ እንዴት ነው ቆይ የምንኖረው? ስንታመም እንዴት ነው ልንታከም የምንችለው? እንዴ በየቦታው ይሄ ነገር ሁሉንም ቦታ ነው የሚያካልለውና ይሄ ነገር ይስተካከል፣ ይሄ ነገር ይታሰብበት። በነገራችን ላይ እዚህ ጋር ኤግዚት ኤግዛም የሚባለው ነገር በጣም ብዙ ወደ ካምፓስ መግቢያ መውጫም ፈተናዎች ትምህርት ላይ እየከበደና እየከረረ ላለው ነገር በጣም እኔ ደስተኛ ነኝ። ለምን ትውልድ ማለቅ የለበትም፣ ህዝቡ ማለቅ የለበትም። ጥሩ አይደለም አካሄዱ። እንዴት ነው የምንኖረው ወገን? እንዴት ነው የምንኖረው? ኧረ እንወቀን ላይ ቡቡ ኖ እቺ ለሷ እቺ ደግሞ ለአንቺ። እሺ ቡቡ ፋራና ኩራዝ መነሻ የለውም ይላል የሀገሬ ሰው ማለት ነው። ፋራ ኬካይ ብላ ቢበለው የሚነቀው እኔ ግን ጤነኛ ነህ ግን እኔ ልጅ ግን እኔ ጤንነቱ ራሱ ያሳስበኛል። ባለፈው እንግዲህ ምን ሲያወራ እንደነበረ ታውቃላችሁ፣ የምታውቁት ሰዎች ታውቁታላችሁ። አሁን ደግሞ እንግዲህ 100 ብር ምናምን ነገር እየዘረዘረ በቃ ረዳ። በቃ በአንተ ቤት ካንተ ሌላ በቃ ረጂ የለም። አንተ በቃ ማስተር አብነታችን ምናምን እነ ሚኪ ፊት አውራሪና አንተ በቃ እነ መልእክተኛው ምናምን ነገር ራስን እንደዛ ነው እያሰብክ ያለው። ካሜራ ደቅ ነው ምናምን ነገር ራሱን እንደ ረጂ ያያል። በመጀመሪያ በዛ ገንዘብ ተለወጥ ነው ልልህ የምችለው። ልመክርህም ላስተላልፍልህ የምፈልገው ነገር አትስጣቸው። በነገራችን ላይ በድሃ ፊት እየመጣችሁ ለመፈመስ ለመታወቅ ገንዘብ በዛም ገንዘብ ለማግኘት ነው አብዛኞቻችሁ። በራሳችሁ ተጀምሩና የእናንተ ሳይቆቆ ይገባናል። ግን በድሃው ፊት አትነግዱ፣ አትርዱ። አያስፈልግም። አንዳንድ ጊዜ የእናንተ 100 ብር ምንም ነው የማያደርግላቸው ማለት ነው። ፊታቸውን እንትን ብላ አሳየተ ደግሞ እንደራሱን እንደ ረጂ እኮ የማየው ነገር እኮ ነው። ከዛ ሌላን ሰው ደግሞ አምጥቶ ሌላ ሰው ይኮንናል ማለት ነው። አረ ማህበረሰባችን የማንም መጫወቻ አይደለም፣ የማንም መሀይም መጫወቻ አይደለም። እኔ ጭንቅላታችሁ እኮ እንዴት እንደሚሰራ እኮ ነው ግርም እኮ ነው የሚለኝ እኮ። አረ ጭንቅላታችሁን አስመርምሩት፣ በኩላሊታችሁ አታስቡ። ምንድን ነው ቆይ? ውድ የዩቲዩብ ቻናሌ ቤተሰቦች እንግዲህ ዛሬ ለእናንተ ያዘጋጀውላችሁ ቪዲዮች ይህንን ይመስሉ ነበር። ያው እንግዲህ አሪፍ ነገር እንዳገኛችሁበት እንደተጠቀማችሁበት እኔ በፍጹም አልጠራጠርም። እንግዲህ ከተጠቀማችሁበት ሀሳብ አስተያየታችሁን እየሰጣችሁ ሰብስክራይብ እያደረጋችሁ እንደዚህ አይነት የሪያክሽን ቪዲዮ ደግሞ እንዲመጣላችሁ የደውል ምልክቷን እየነካችሁ ጥያቄ ደግሞ ጠይቃችኋለሁ ላልኳችሁ ማለት ነው። ባለፈው የለቀኩት ቪዲዮ ላይ ምን ያህል ቪዲዮ ላይ ነበረ ሪያክት ያደረኩበት ማለት ነው።
ሌላኛው ደግሞ ሁለተኛው ጥያቄ የኢትዮጵያ የብሔራዊ መዝሙር በስንት ዓመተ ምህረት ነበረ የተቀየረው? ሁለት ጥያቄ። ሶስተኛ ጥያቄ ደግሞ ቲክቶክ ኢትዮጵያ ላይ ክፍያ ይጀምራል ተብሏል። መች ሊጀምር ነው? ይሄንን ትክክለኛ መልስ ለሚመልስልኝ ሰው ሽልማት እሸልማለሁ። ለእድለኞች ቪዲዮ ሼር አድርጉት ለብዙዎች እንዲደረስ። በቀጣይ ቀን እስከምንገናኝ መልካም ቀን ይሁንላችሁ።